ሰላም ጤና ይስጥልን እንደምን ቆይታችኋል? የጎልጎል ሚዲያ ቻናላችን ቤተሰቦች አዳዲስ መረጃዎች ምን እየተደረገ ነው፣ ምንስ እየተባለ ነው የሚሉ መረጃዎች ይዘን ብቅ ብለናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ። የኤርትራ ጦር ወደ ትግራይ የጋበዘው ጠቅላይ ሚኒስትር አብይ አህመድ ሳይሆን ራሱ ህወሓት ነው ያለው አምባሳደር ባጫ ደበሌ አነጋጋሪ ቃለ መጠይቅ አድርጓል። የቀድሞ ፊልድ ማርሻልና የአሁኑ የኢትዮጵያ አምባሳደር በኬንያ ባጫ ደበሌ የኤርትራ ሰራዊት ወደ ትግራይ ክልል እንዲገባ የጋበዘው የፌዴራል መንግስት ሳይሆን ራሱ ህወሓት መሆኑ ሲናገሩ አምባሳደሩ ይህን የገለጹት በትናንትናው ዕለት ኤርሚያስ ጋር በኮምፓስ ሚዲያ በነበራቸው ቆይታ ነው። አምባሳደር ባጫ እንዳብራሩት ከጦርነቱ መነሳት በፊት የኢትዮጵያ ኢኮኖሚ ሆነ የመከላከያ ቁሳቁስ ሙሉ በሙሉ በህወሓት እጅ እንደነበረ አስታውቀዋል። ሰሜን እዝ በማጥቃትም ሙሉ ኃይሉ ለመቆጣጠር ማሰቡን ሲገልጹ በወቅቱ ከፌዴራል መንግስት ጎን የነበረው ኃይል ህዝብ ብቻ እንደነበር፣ ህወሓትን ያሸነፈው ይኸው ህዝብ መሆኑ አጽንኦት ሰጥተዋል። በተጨማሪ ህወሓት ጦርነቱ ቀጠናው ለማድረግ ፈልጎ እንደነበር የጠቆሙት አምባሳደሩ ይህንኑ ለማሳካት በእጁ የነበረው የጦር መሳሪያ በመጠቀም ወደ ኤርትራና አማራ ክልሎች ተኩስ መክፈቱ አስረድተዋል። በዚህም ህወሓት በራሱ ፍላጎት ድርጊት ሻዕቢያን ወደ ጦርነት መጋበዙ ያሳሰበው መሳካቱ ያስነሳ ሲሆን የኤርትራ ሰራዊት ወደ ክልሉ የገባው በፌዴራል መንግስት ፍላጎት ሳይሆን ቂም የነበረው የኤርትራ መንግስት ህወሓትን የፈጠረለት አጋጣሚ በመጠቀም መሆኑ አምባሳደር ባጫ ደበሌ አብራርተዋል። ተማርኬ አላውቅም፣ ተማርካል የሚል ሰው ማስረጃ የለውም፣ ካለውም ያምጣ ይንገረን። አምባሳደር ባጫ ደበሌ ይህንን አነጋጋሪ ንግግራቸውም ብዙዎች ሲቀባበሉ ታይቷል። ተማርኬ አላውቅም በማለት በጦርነት ተማርኳል ተብሎ ሲነገር የነበረው ወሬ ውሸት ነው ያሉ ሲሆኑ አምባሳደሩ ትናንትና ከኤርሚያስ ጋር ባደረጉት ቆይታ ተማርካል የሚል ሰው ማስረጃ እያምጣልኝ ሲሉ እየተደመጡ ናቸው። አምባሳደር ባጫ ይህ ወሬ የሚሰራጨው ሆን ተብሎ መሆኑ ሲገልጹ ዋነኛ ዓላማው ከኦሮሞች ህዝብ የወጣ በስልጣን ሆነ በሌላ ዘርፍ ትልቅ ደረጃ የደረሰ ሰው በማሸማቀቅ ሀሳቡ እንዳይናገር ወደኋላ እንዲቀር ለማድረግ ያለመ መሆኑ እየተናገሩ ናቸው። ይህ የማሸማቀቅ ድርጊት በእሳቸው ላይ ብቻ የተገደበ እንዳልሆነ ያብራሩት አምባሳደሩ በሀሳብ በማይስማሟቸው ሌሎች የኦሮሞ ተወላጆች ላይ ጭምር ተመሳሳይ ዘመቻ እንደሚደርስባቸው አብራርተዋል። አክለው ኦሮሞ ብቻ ይሁን እንጂ ከእነሱ ጋር አብሮ እየሰራ እንኳን ዞር ብለው ይሰድቡታል በማለት ግለሰቦቹ በየትኛውም የፖለቲካ መስመር ውስጥ ቢሆኑ በማንነታቸው ብቻ ማጥላላት እንደሚደርስባቸው በቃለ መጠይቅ አስምረዋል። በተደጋጋሚ የጦር ጥቃቶች ከኢትዮጵያ ድንበር እየተሰነዘሩብኝ ነው ሲል የሱዳን ጦር ከሷል። ከኢትዮጵያ ድንበር በሚነሱ የሱዳን ፈጥኖ ደራሽ ልዩ ኃይል ታጣቂዎች ተደጋጋሚ ጥቃቶች እንደተሰነዘረበት የሱዳን ጦር ከሰሰ። የሱዳን ፈጣን ድጋፍ ሰጪ ልዩ ኃይል ጦር ታጣቂዎች በድንበር አዋሳኝ በሚገኙ የተለያዩ ከተማዎች ላይ ሌላ አዲስ ጥቃት መሰንዘሩ በመጥቀስ ጥቃቱ የሰነዘረው ከኢትዮጵያ የድንበር ግዛት ውስጥ በሚቀሰቀሱ እንዲሁም በማይነሱ RSF ታጣቂ ኃይሎች ነው ሲል በጀነራል አልቡርሃን የሚመራው የሱዳን ጦር ከሷል። የሱዳን ፈጣን ድጋፍ ሰጪ ልዩ ኃይል RSF ማክሰኞ ዕለት በብሉ ናይል ክልል አካባቢ በሚገኘው የጌሳን የድንበር ከተማ ላይና የተለያዩ አካባቢዎች ላይ ጥቃት መሰንዘሩ ቡድኑን ጨምሮ የአካባቢው ባለስልጣናት ሲገልጹ፣ የሱዳን ሰራዊት ምንጭ በበኩሉ ጥቃቱ የተሰነዘረው ከኢትዮጵያ ግዛት ውስጥ ነው ሲል ክሱን አቅርቧል። የሱዳን ጦር አክሎ እንደገለጸው ከሆነ እንዲህ አይነት መሰል ጥቃቶች በተደጋጋሚ የተፈጸሙና የሚፈጸሙት በኢትዮጵያ መንግስት ድጋፍ ሰጭነት አማካኝነት እንደሆነ በመግለጽ ጉዳዩ በተመለከተ በተደጋጋሚ ጊዜም ለዓለም አቀፍ ማህበረሰብ ማሳወቁ መግለጹና ቅሬታው ማቅረቡ ገልጿል። ጥቃቱ ግጭቱን ተከትሎ የዓለም አቀፍ የስደተኞች ድርጅት IOM እንዲሁም ይህ ግጭት አዲስ መፈናቀል ያስከተለ እንደሆነ፣ በዚህ ምክንያት ከ2500 ሰዎች ጥቃቱ ከተሰነዘረባቸው ከጌሳን ከተማ ብቻ መፈናቀላቸው የተባበሩት መንግስታት ድርጅት ኤጀንሲው የስደተኞች ሁኔታ የሚመለከተው ቡድን የደህንነት ሁኔታ በማሽቆልቆሉ ምክንያት ከ500 በላይ አባወራዎች በላይ መፈናቀላቸው አስታውቋል። በተጨማሪም አብዛኛዎቹ ተፈናቃዮች በጌሳን አካባቢ ባሉ ሌሎች ቦታዎች የተጠለሉ ሲሆኑ ሌሎች ደግሞ የድንበር አቋርጦ ወደ ኢትዮጵያ መግባታቸው የዓለም አቀፍ የስደተኞች ድርጅት ላይ ሲገልጽ ታይቷል። በአማራ ክልል ከተፈጠረው የጸጥታ መደፍረስና ግጭት ጋር በተያያዘ በሽብር ወንጀል ተከሰው በእስር ላይ የሚገኙ ከ300 በላይ ፖለቲከኞች፣ ጋዜጠኞች፣ ሌሎች ግለሰቦች በይቅርታ እንዲለቀቁ መንግስት ሂደት መጀመሩ ተዘግቧል። ሆኖም ይህን የይቅርታ ሂደት የያዟቸው ቅድመ ሁኔታዎችና የተከሳሾቹ የክስ ደረጃ ከህግ አንጻር ሲታዩ ከፍተኛ አከራካሪ ጉዳዮች አስነስተዋል። በተለይ ዘገባዎች እንደሚያመለክቱ ይህንን የይቅርታ ሰነድ ለተከሳሾች የቀረበው በኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ አደራዳሪነት ሲሆን ዋና ኮሚሽነሩ ከሰኔ 1 2018 ጀምሮ ለአንድ ወር ያህል በተከሳሾችና በመንግስት መካከል የማሸማገል ስራ ሲያከናውን ከቆየም
በኋላ የሰነድ ቀርቧል። የሰነድ ተከሳሾች ክሳቸው እንዲቋረጥና ከእስር እንዲለቀቁ የተለያዩ ከባድ ቅድመ ሁኔታዎች እንዲቀበሉ ያስገድደዋል። በተለይ በአማራ ክልል ለተፈጠረው ቀውስ ለሞትና ለቆሰሉ በሺዎች የሚቆጠሩ ሰዎች እንዲሁም በቢሊዮኖች የሚቆጠሩ የንብረት ውድመት ኃላፊነት መውሰድ ወንጀሉ ፈጽመናል ብሎ ማመን ሀገሪቱ በአማራ ትውፊቶችና እሳቤ መመራት እንዳለበት በአማራ ክልል የሚንቀሳቀሱ ታጣቂዎች ጽንፈኛ ኃይሎች ብሎ ማውገዝና ዳግመኛ በእንደዚህ አይነት ድርጊት ውስጥ ላለመሳተፍ ቃል መግባት፣ ይህንን ከጣሱ መንግስት ህጋዊ እርምጃ እንደሚወስድ መስማማትም ይገኝበታል። ይህ የይቅርታ ሂደት ከህግ አንጻር ሲታይ ትልቅ ግድፈት እንዳለበት የህግ ባለሙያዎች ይሞግታሉ። በጥብቅና ስራ የተሰማሩ አካሎች እንደሚሉት በኢትዮጵያ የወንጀል ህግ አንቀጽ 229 በይቅርታ አዋጅ 804 ህዝባር 2006 አንቀጽ 15 መሰረት የይቅርታ ጥያቄ ሊቀርብና ሊሰጥ የሚችለው አንድ ተከሳሽ በወንጀል ጥፋተኛ ተብሎ የመጨረሻ ቅጣት ከተወሰነበት በኋላ ብቻ መሆኑ ተነግሯል። ነገር ግን በአሁኑ ወቅት የይቅርታ ሰነድ የቀረበላቸው እነዚህ ከ300 በላይ የሽብር ተከሳሾች ገና ፍርድ ያላገኙ የክስ ሂደታቸው በተለያዩ ደረጃ ላይ የሚገኝ ነው። በመሆኑም የህግ ባለሙያዎች እንደሚሉት የፍርድ ውሳኔው ሳይሰጥ በተለይ ተከሳሾቹ ወንጀል አለመፈጸማቸው እየተከራከሩ ባሉበት ደረጃ ይቅርታ መጠየቅ ሆነ መስጠት በህጉ የማይፈቅድ ነው። እልባት ሊገኝ የሚችለው መንግስት ክሱን አቋርጦ በምህረት ሲለቃቸው ብቻ መሆኑ አስረድተዋል። የደቡብ አፍሪካ መንግስት ኢትዮጵያን ጨምሮ ወደ ሀገራቸው ላባረራቸው ዜጎች ያወጣው ወጪ እንዲከፈለው ጠይቋል። የደቡብ አፍሪካ ድንበር አስተዳደር ባለስልጣን እንደገለጸው በዚህ ዓመት ወደ 90 ሺህ ያህል ሰዎች ወደ ሀገራቸው እንዲባረሩ ከተወሰነባቸው በኋላ የሀገሪቱን ድንበር አልፈው ሂደዋል። እነዚህ ውስጥ 83 ሺህ ያህሉ በምዕራባዊ ጆሃንስበርግ በሚገኘው ሊንዳላ የተመላሾች ማዕከል በኩል ህጋዊ ሰነድ እንደሌላቸው ተረጋግጦ እንዲመለሱ የተደረጉ መሆናቸው አስረድቷል። ይሁንና በዚህ ሂደት ውስጥ የአየር ውስጥ ጉዳይ ሚኒስቴር ስደተኞች ወደ ሀገራቸው ለመመለስ ከያዘው በጀት ውስጥ 5 እጥፍ የበለጠ ማውጣት መገደዱን አስታውቋል። የሀገር ውስጥ ጉዳይ ሚኒስትር ቶሚ እንደገለጸው ህገወጥ ስደተኞች ወደ ሀገራቸው ለመመለስ ወደ 300 ሚሊዮን ራንድ ወጪ ማድረጋቸው ገልጾ ከፍተኛ ቁጥር ያላቸው ተመላሾች የማላዊ ዜጎች እንደሆኑ በተከታታይ የዚምባብዌ፣ የሞዛምቢክ ዜጎች እንደሚገኙበት ይናገራሉ። በዓመት ወደ ሀገራቸው የተባረሩ ሰዎች ቁጥር 44,000 መሆኑን አውስተው ዘንድሮ ቁጥሩ በእጥፍ እንደጨመረ ይገልጻሉ። ለመስሪያ ቤታቸው ስደተኞች ወደ ሀገራቸው ለመመለስ በሚል የተያዘለት በጀት 60 ሚሊዮን ራንድ እንደሆነ የጠቀሱት ሚኒስትሩ ነገር ግን በዚህ ዓመት 292 ሚሊዮን ወጪ ማድረጋቸው አስታውቋል። ወጪው በአብዛኛው የተመላሾች የትራንስፖርት ክፍያ ለመሸፈን እንደዋለና የተወሰነው ደግሞ ከኢሽዋኒና ኬፕ ታውን ከተሞች ስደተኞች በአውቶቡስ ለማጓዝ እንደዋለም ተጠቅሷል። እንዲሁም በሙሲሃ ለተገነባው 20 ሺህ ሰዎች መያዝ ለሚችለው አዲስ የተመላሾች ማዕከል 48 ሚሊዮን ራንድ ማውጣት አስረድተዋል። በማጠቃላይ የማላዊ፣ የኢትዮጵያ፣ የናይጄሪያ መንግስት ዜጎች ለመመለስ ያወጣው ወጪ ሊከፈለኝ ይገባል የሚል ማስጠንቀቂያም ሰጥቷል። የቤንሻንጉል ጉሙዝ ክልል መተከል ዞን በታጣቂዎች በተፈጸመ ጥቃት በርካታ ሰዎች መገደላቸው መቁሰላቸው ተረጋግጧል። ጥቃቱ የተፈጸመው ትናንትና በማክሰኞ ዕለት ሲሆን ጠዋቱ 12 ሰዓት ላይ በዞን ዋና ከተማ ግልገል በለስ በሚገኘው ቤተክርስቲያን መናኸሪያ ላይ መሆኑ ይታውቋል። ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪ ህይወት ያለፈ ከባድ ቀላል ጉዳት የደረሰ ሰው እንዳለ ሲናገሩ የአካል ጉዳት የደረሰባቸው ሰዎች ቁጥር በትክክል አለመታወቁም ተናግረዋል። በገብርኤልና በማርያም ቤተክርስቲያን በመስቀል አደባባይ ላይ ሞርታር መስሪያ ተጥሎ በሰዎች ላይ የአካል ጉዳት መድረሱ ነዋሪዎች ይናገራሉ። ወደ ከተማው በእግር የገቡ አሸባሪዎች ዋላቸው ታጣቂዎች በአድማ በታኝና በመከላከያ ኃይል መመለስ መቻሉ ሲናገሩ የመተከል ዞን አስተዳደር በፌስቡክ ገጽ ባወጣው መግለጫ አጥቂዎቹ የጉሙዝ ታጣቂዎች የፋኖ ኃይሎች መሆናቸው ጠቁሞ ጥቃቱን ግን መክሸፉ ይገልጻል። ዞኑ ታጣቂዎች ወደ ግልገል በለስ ከተማ ለመግባትና በንጹሐን ዜጎች ላይ ጉዳት ለማድረስ ሙከራ ማድረጋቸው ባወጣው አጭር መግለጫ ጠቅሷል። በመተከል ዞን እንዲህ አይነት ተደጋጋሚ ጥቃቶች የሚፈጸሙ ሲሆኑ ባለፈው ግንቦት ሚያዝያ በህዝብ ማመላለሻ ተሽከርካሪ ላይ በማረሚያ ቤት ላይ በተፈጸሙ ጥቃት በርካታ ሰዎች ተገድለዋል። ኢትዮጵያ ከሱዳን ጋር በምትዋሰንበት የቤንሻንጉል ጉሙዝ ክልል ታላቁ የህዳሴ ግድብ የሚገኝበት ሲሆን ድንበር ተሻግሮ የሚመጡ ታጣቂዎች ተደጋጋሚ ጥቃት ይፈጽማሉ። የቻናላችን ቤተሰቦች ለዛሬው ያዝናቸው ወቅታዊ መረጃዎች ይህ ይመስሉ ነበር። ተመልሰን በሌሎች ዋና ዋና ነጥቦች እንገናኛለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ።